ሰላም ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ። ዛሬ ደግሞ የምዕራፍ 8ኛ ቪዲዮአችን አብረን የምናይ ይሆናል። በባለፈው ቪዲዮአችን ስለ ሲግኒፊካንት ፊገር ዲፊኒሽኑን አይተነዋል። ሩልስ እንደ ሲግኒፊካንት ፊገር ህጎች ምንድን ናቸው? እንዴት አድርገን በአንድ ቁጥር ውስጥ የሚገኘው ሲግኒፊካንት ፊገር እንለያለን የሚለውን አይተናል። በተጨማሪም ኦፕሬሽኖቹ እንዴት አድርገን በሲግኒፊካንት ፊገሮችን እንዴት አድርገን እንደምራቸዋለን፣ እንቀንሳቸዋለን። ፎር ኦፕሬሽንስ አድ፣ ሰብስትራክት፣ መልቲፕላይ ኤንድ ዲቫይድ የምለውን አብረን ስናይ ነበር። ዛሬ ደግሞ ስለ ሳይንቲፊክ ኖቴሽን አብረን የምናይ ይሆናል። ስለዚህ በጥሞና እንድትከታተሉኝ ጠይቃቸዋለሁ። what is scientific notation? Scientific notation ምንድን ነው የሚጠቅመን? እንዴት አድርገን መጻፍ እንችላለን የሚለውን ስቴፕ ባይ ስቴፕ ላይ የምናይ ይሆናል። what is scientific notation? Scientific notation ምንድን ነው? As you know, scientific notation is the way to express or to write very small or very large numbers that it's often used in scientific calculations where the analysis must be very precise. ከዚህ በፊት ምን አይተን ነበር? ፕሪፊክሶችን ስናይ ነበር አይደል? እነዛ ፕሪፊክሶች ደግሞ በጣም ትልቅ ወይም ደግሞ በጣም ትንሽ ቁጥሮችን በቀላሉ ለመጻፍ ይጠቅመናል ብለን ካስታውሳችሁ ሚሊ፣ ዴሲ፣ ሄክቶ እያለን from positive 10 the power of 12 to 10 the power of negative 12 የሚለውን ከትልቁ እስከ ትንሹ 10 the power ብለን ስንጽፍ ነበር። እነሱ ቁጥሮች ፕሪፊክስ ናቸው እና ትልቅም ሆነውም ደግሞ ትንሽ ቁጥርን በቀላሉ ለመጻፍ ይረዱናል ብለን ስናያሳ ነበር። ልክ እንደሱ ይሄኛውም ሳይንቲፊክ ኖቴሽን is a quick way of writing a big, is a quick way of or method of writing big or very large number, big and or very small number shortly ማለት ነው። in short form or the short notation, the short form representation of very large number or very small number በጣም ትልቅ ወይም ደግሞ በጣም ትንሽ ቁጥርን አሳጥረን ለመጻፍ የሚረዳን ሜተድ or ዘዴ ሳይንቲፊክ ኖቴሽን ይባላል። ይሄ ደግሞ ለምን እንደሚጠቅመን ሳይንቲፊክ ካልኩሌሽን ውስጥ ፕሪሳይስሊ ለመጻፍ በጣም ይጠቅመናል ማለት ነው። ኦኬ፣ ለምሳሌ ኤግዛምፕል ወስደን ማየት እንችላለን። ኤግዛምፕል ወስደን ማየት እንችላለን። Look at, for example, 197 grams of gold contains approximately this number gold atoms. በ197 ግራም ኦፍ ጎልድ ወይም ደግሞ ወርቅ ውስጥ በጣም ይሄን አይል የሚበዙ ምኖች አሉ፣ የጎልድ አተሞች ይገኛሉ ነው። አሁን ይሄ ቁጥር አንድ በጣም ትልቅ ነው፣ በጣም ትልቅ ቁጥር ነው። ለመጻፍ ጊዜ ቦታ የሚፈጅ ነው፣ ታይም የሚፈጅ ነው። ለመጻፍ ቦታ የሚወስድና ታይም የሚፈጅ ቁጥሮችን አሳጥረን ለመጻፍ እንጠቀማለን ማለት ሳይንቲፊክ ኖቴሽንን። እዚህ ጋር the mass of one ይሄኛው 197 ነው። this much አተም በውስጡ ያለው ማለት ነው። 197 ግራም ኦፍ ጎልድ ዲስ ማች አተሞች ይገኙበታል ነው።
በጣም ትልቅ ቁጥር ነው። ማስ ኦፍ ዋን ጎልድ ደግሞ አንዷ ማስ ጎል አንድ ወርቅ ማሷ አፕሮክሲሜትሊ አያችሁ 0 ፖይንት ብሎ 0 ስንት ጊዜ ነው? 1 2 3 4 5 6 7 ዳት ሚንስ 21 ጊዜ 0 አለ። ከዛ 3 2 7 ነው ግራም ነው። ቬሪ ስሞል ነው ማለት ከሚባለው በላይ በጣም ትንሽ ነው። ስለዚህ አሁን እነዚህ ቁጥሮችን ምን እናደርጋለን ማለት ነው? የሳይንቲፊክ ኖቴሽን ፕሪንሲፕል ወይም ደግሞ ህጎችን ተጠቅመን ምን እናደርጋለን? እንጽፋለን ማለት ነው። ስለዚህ እነዚህ የሳይንቲፊክ ኖቴሽን ህጎች ደግሞ ምንድን ናቸው? እንዴት አድርገን እንጽፋለን የሚለውን አብረን እናያለን። ሶ ሲምፕሊ ሳይንቲፊክ ኖቴሽን ኩዊክ ዌይ or the way of expressing very small or very large number shortly ማለት ነው። በቀላሉ very smallም ደግሞ በጣም ትልቅ ወይም ደግሞ በጣም ትንሽ ቁጥርን በአጭሩ ለመጻፍ የሚረዳን ነው ማለት ነው። So in scientific notation is the way of writing a number or the multiplication a problem where እዚህ ጋር the first number is greater than 1 but less than 10 እዚህ ጋር የምጻፈው አንደኛ ቁጥሮቹን አሳጥረን እንጽፋለን ብለን ስንል ቁጥሩ ከአንድ የበለጠና በሳይንቲፊክ ኖቴሽን ውስጥ ከዴሲማል ፖይንት በፊት ያለው ቁጥር ነምበር ቢፎር ዴሲማል ፖይንት እዚህ ጋር ለምሳሌ እንደምታያችሁ ወደዚህ እዚህ ጋር 6 ፖይንት አይደለም ብለው 6 ፖይንት ከዛ 02 ይሄ ማለት እኛው ማለት 602 የሚለውን ምን አደረገን 6.02 አደረገን። ዳት ሚንስ ከዚህኛው ዴሲማል ፖይንት ከዴሲማል ፖይንት በፊት ያለው ቁጥር በአንድና ከአንድ በላይ አንድ ብሎ ይችላል በአንድና በ10 መካከል የሚገኝ መሆን አለበት። ይሄ ስታንዳርዱ ነው። ሶ እዚህ ጋር ነው 602 ካለን is above በአንድና በ10 መካከል ስለማይገኝ ዴሲማል ፖይንቱን መጀመሪያ እናደርጋለን መሰላችሁ ተማሪዎች ከዜሮ የተለየ ቁጥርን በቁጥር ውስጥ የሚገኘውን ከዜሮ የተለየ ቁጥርን እንወስዳለን። that means እዚህ ጋር እንደምታዩት 602 አለ ማለት ነው። ይሄኛው 602 ምን እናደርጋለን እንወስዳለን። 602 ምንድነው? ከዜሮ የተለየ ነው። then 602 ከዜሮ የተለየ ቁጥር ካወሰደን በኋላ ይሄኛው ቁጥር እዚህ ጋር እንደምታዩት ዴሲማል ፖይንቱ እዚህ ጋር ካለ ከዴሲማል ፖይንት በፊት ያሉ ቁጥሮች በአንድና በ10 መካከል ስለማይገኙ ዴሲማል ፖይንትን ምን እናደርጋለን? ወደ ኋላ ሺፍት እናደርጋለን ማለት ነው። ያኔ 6.02 ይመጣል። ከዛ እችኛው ዴሲማል ፖይንት በፊት ያለችውን ቁጥር አንድ አደረግ። ስለዚህ ሁሉ ጊዜ ከዴሲማል ፖይንት በፊት ያለው ቁጥር በአንድና በ10 መካከል ሁሉ ጊዜ መገኘት አለበት። ከ10 በላይ መሆን የለበትም። ከ0 በታች ከአንድ በታች መሆን የለበትም። አንድና ከዛ እስከ 10 that means 1 to 9 ማለት ነው። ኤኒ ነምበር ይሄ ቁጥሩ ከአንድ በአንድና is less than equals to the number less than 10 ከ10 በታች የሆነ የትኛውም ቁጥር ማለት ነው። በፖይንት ሊሆን ይችላል whatever it is ብቻ አንድና ከዛ በላይ ቁጥሩ እና ይሄ ቁጥር ደግሞ ይሄኛ ቁጥር ከአንድና ከዛ በላይ መሆን አለበት። at a time ይሄ ቁጥር ከ10 በታች መሆን አለበት ማለት ነው። ኦኬ then the second number should be in power of 10 ስለዚህ አሁን እዚህ ጋር ሁለት ቁጥሮች ይኖሩናል ማለት ተማሪዎች ወደዚህ ይመለሳሉ። ሁለት ቁጥሮች ይኖሩናል በዚህ ቁጥር አንደኛ ቁጥር the number will be written አሁን standard form of scientific notation will be አንድን በጣም ትንሽ ወይም ደግሞ በጣም ትልቅ ቁጥርን እንዴት አድርገን በስታንዳርድ ፎርም ወይም ደግሞ ኦር እንዴት በሳይንቲፊክ ፎርም እንጽፋለን እንላለን። ሁለት አለ ባይዘ ኦፍ ኮርስ አንደኛ ስታንዳርድ አለ፣ ሁለተኛ ደግሞ ሳይንቲፊክ ሜተድ አለ፣ ሳይንቲፊክ ኖቴሽን አለ። ስለዚህ ስታንዳርድ ፎርም ኦፍ ሳይንቲፊክ ኖቴሽን ኤንድ ሳይንቲፊክ ኖቴሽን ኦፍ ዘ ስታንዳርድ ፎርም
አንድ ቁጥር በሳይንቲፊክ ኖቴሽን ወይም ደግሞ 10 the power of ተብሎ ካልተጻፈ ስታንዳርድ ይባላል። ለምሳሌ አሁን እዚህ ጋር የሁለቱን ዲፍረንስ ልንገራችሁና ወደ እነዚህ አብራራላችኋለሁ። ለምሳሌ አሁን እዚህ ጋር 7213 ካሁን ይህን ቁጥር ከወሰዳችሁ ሌትስ ቴክ ዲስ ነምበር ኢዚሊ አንድ ቀላል ያለ ኤግዛምፕል ልስጣችሁ። 60200 አሁን እንደምታዩት እዚህ ጋር ይሄ ቁጥር በ10 the power of ተብሎ አልተጻፈም። ሚንስ ይሄ ቁጥር ስታንዳርድ ነው የሚባለው በሳይንቲፊክ ኖቴሽን ስላልተጻፈ ዲስ ነምበር ኢዝ ኮልድ ይሄኛው ቁጥር ምን ተብሎ ይጠራል? ስታንዳርድ እንለዋለን። ስታንዳርድ ይባላል። ስታንዳርድ ማለት በሳይንቲፊክ ኖቴሽን ያልተጻፈ ቁጥር ማለት ነው። አሁን ደግሞ ታይምስ 10 the power of ብሎ ያልተጻፈ እዚህ ጋር አሁን ታይምስ 10 the power of ብሎ የተጻፈ ምንም ቁጥር ስለሌለ ዲስ ነምበር ኢዝ ኮልድ ስታንዳርድ ነው። ነገር ግን ይሄንን ቁጥር ደግሞ ዩዚንግ the principle of scientific notation በሳይንቲፊክ ኖቴሽን መጻፍ እንችላለን ማለት ነው። እንዴት አድርገን እዚች ጋር እናደርጋለን? 1 2 3 4 5 ሰው ምን ሆነ ማለት ነው። መጀመሪያ ይሄኛው ከዜሮ የተለየ ቁጥር ይወሰዳል። ቅድም ነግሬያቸዋለሁ። ከዜሮ የተለየ ቁጥር መውሰድ አለብን። that means 602 ከዜሮ የተለየ ነው። ስለዚህ አሁን የ602 ምን እናደርጋለን? 602 ኮንሲደር ይደረጋል ነው በሳይንቲፊክ ኖቴሽን ውስጥ ኮንሲደር ይደረጋል። ከዛ ስንት ጊዜ ወደ ኋላ ሄደን 1 2 3 4 5 አይደል? ስለዚህ 6.02 ታይምስ ብለን ነምበር ኦፍ ስንት ጊዜ ወደ ኋላ ሄደን የሚለውን ደግሞ 5 ጊዜ ወደ ኋላ ስለለን ፖዚቲቭ ይሆናል ማለት ነው 5። አያችሁ? ስለዚህ ይሄ ቁጥርን በስታንዳርድ ቁጥር ጻፍን ማለት ነው። በይቅርታ በሳይንቲፊክ ኖቴሽን ጻፍን ማለት ነው። ስለዚህ ይሄ ደግሞ ምን ይባላል? ሳይንቲፊክ ኖቴሽን ይባላል። ስለዚህ ቁጥሮች በሁለት መንገድ ይጻፋሉ ነው። አንደኛ በስታንዳርድ ፎርም ይጻፋሉ፣ ሁለተኛ ደግሞ በሳይንቲፊክ ኖቴሽን ይጻፋሉ ማለት ነው። ስለዚህ አሁን በሳይንቲፊክ ኖቴሽን ውስጥ ቁጥሮች እንዴት አድርገን እንጽፋለን የሚለው አንደኛ the number should be or must be written. The number must be written እንዴት መጻፍ አለበት? with አንደኛ a number between አሁን ነግሬያቸዋለሁ። a number between 1 to 10 ከአንድ እስከ 10 መካከል ባለው ቁጥር መጻፍ አለበት ከዴሲማል ፖይንት በፊት ማለት ነው። then we have to multiply this number or the number by 10 the power of 10. Let's say by the power of 10 እናባዛለን ማለት ነው። መጀመሪያ ቁጥሩን በአንድ እና በ10 መካከል ባለው ቁጥር እንጽፋለን። then በፓወር ኦፍ 10 ደግሞ እናባዛለን። በፓወር ኦፍ 10 ስናባዛ ስንት ጊዜ ወደ ኋላ ሄደን ስንት ጊዜ ወደፊት ሄደን የሚለውን ደግሞ መለየት አለብን ነው። ስለዚህ እዚሁ ላይ ወደ ቅድሞ ኤግዛምፕል ብወስዳችሁ እዚህ ጋር ምንድነው የሚለው እንደምታዩት ሉክ በጣም ትልቅ ቁጥር ስለሆነ ምን ተወሰደ ማለት ነው። እዚህ ጋር 6.02 ተወሰደ ማለት መጀመሪያ ይሄ ነን ዜሮ ቁጥርን እንለያለን ብለናል። እዚህ ጋር ነን ዜሮ ቁጥር ማለት እንደምታዩት 602 ነው። 602 ደግሞ ምን እናደርጋለን? እኛውን 602 የምትለዋን ይሄ ቁጥር በአንድ እና በ10 መካከል እንዲሆን አድርገን አሬንጅ እናስተካክላለን። ዳሜንስ እኛዋን 602ን ፖይንትን ወደዚህ እናመጣታለን ማለት ነው። ስለዚህ ከዴሲማል ፖይንት ያለው ቁጥር ስንት ሆነ? 6 ሆነ። 6 ደግሞ በአንድ እና በ10 መካከል ይገኛል። ኦር 6 ፖይንት ሆነ። አያችሁ 6.02 ሆነ። ስለዚህ 6.02 ላይ ቢትዊን 1 and 10 በአንድ እና በ10 መካከል እንዲገኝ ተደርጓል ማለት ነው ይሄ ቁጥር። ከዛ በኋላ ስንት ዘሮች አሉ?
የሚለውን ደግሞ እንቆጥራለን። ኦር ስንት ጊዜ ወደ ኋላ መጣን የሚለውን ደግሞ እንቆጥራለን። ሃው መኒ ታይምስ ዊ ጀስት ብሪንግ ደ ዴሲማል ፖይንት ከፊት ለፊት ወደ ኋላ የምንወስደው ከሆነ ፖዚቲቭ ይሆናል። ባይዜ ፓወሩ ፖዚቲቭ ይሆናል። ለምሳሌ እንዲህ ወደዚህ የምንሄድ ከሆነ ማለት ነው፣ ወደዚህ ወደ ኋላ የምንሄድ ከሆነ ቴኑ ፓወር ኦፍ ኤን ይሆናል፣ ፖዚቲቭ ይሆናል። ነገር ግን ከዚህ ተነስተን እንዲህ ወደፊት የምንሄድ ከሆነ ደግሞ ከኋላ ተነስተን ወደፊት የምንሄድ ከሆነ ቴን ፓወር ኦፍ ኔጋቲቭ ኤን ይሆናል ማለት ነው። ይህን መለየት ነው። ቁጥሩን በአንድና በ10 መካከል እንዲሆን ማድረግ ስንፈልግ ከዚህ ከፊት ለፊት ወደ ኋላ ዴሲማል ፖይንቱን የምንወስድ ከሆነ ፓወሩ ቴን ፓወሩ ነምበሩ ፖዚቲቭ ይሆናል ማለት ነው። ይሄኛው ፖዚቲቭ ይሆናል ማለት ነው። ከፊት ለፊት ከኋላ ወደ ፊት ለፊት ደግሞ የምንሄድ ከሆነ ደግሞ ምንድን ነው የሚሆነው? ኔጋቲቭ ነው የሚሆነው ማለት ነው። ኦኬ ሶ እዚህ ጋር ስንት ጊዜ 1 2 3 4 5 6 7 አለ። 7 ማለት በሶስት ነው የቆጠርኩት 21 ማለት ነው። 21 ላይ ደግሞ እዚህ ጋር 602 ላይ ስንት ጊዜ ወደ ኋላ ሄደን 1 2 ነው። ስለዚህ 21 ሲደመር 2 23 ነው። ሶ 6.02 ታይምስ 10 ፓወር ኦፍ 23 አያችሁ። በጣም አሳጥረን ጻፍ ማለት ነው። ይሄ በጣም ትልቅ ቁጥር እንዲያሳጥረን ጻፍን ማለት ነው። that is scientific notation። ይሄ በአተም ብዛት የተገለጸ ነው። በማስም ደግሞ በማስ in terms of gram የተገለጸው ደግሞ እዚህ ጋር እንደምታዩት አያችሁ። ይሄ ቁጥር ከዴሲማል ፖይንት በፊት ያለው ቁጥር 0 ነው። ስለዚህ 0 ደግሞ መሆን አይችልም። በአንድና ነግራቸዋለሁ ቅድም በአንድና በ10 መካከል መገኘት አለበት። ስለዚህ ከ0 የተለየ ቁጥር ፍለጋ ወደፊት እንሄዳለን ማለት ነው። 0.0 የሚለውን ከ0 የተለየ ቁጥር እስክናገኝ ድረስ ወደፊት እንሄዳለን። ስለዚህ ወደፊት ስንት ጊዜ እንሄዳለን ማለት ነው? ከ0 የተለየ ቁጥር የቱ ጋር ነው ያለው? እዚህ ጋር ነው ያለው። the number different from 0 እዚህ ጋር ስለሚገኝ እንደምታያችሁ 327። ይህን ቁጥር ፍለጋ እችኛውን ዴሲማል ፖይንት ሺፍት እናደርጋታለን ማለት ነው። ከየት? ከዚህኛው ስንት ጊዜ ቁጥሮችን መቁጠር ነው። 1 በ3 እየቆጠርኩ ነው። 1 2 3 4 5 6 7 ነው። እዚህ ጋር 21 ጊዜ ወደፊት እንሄዳለን። ነገር ግን 21 ጊዜ ወደፊት ብንሄድም እናገኘዋለን አናገኘውም። ምክንያቱም 21 ጊዜ ከሄደን ዴሲማል ፖይንቱ እዚህ ጋር ነው የምትሆነው። ስለዚህ 22ኛ ላይ 3ን እናገኛታለን ማለት ነው። ስለዚህ ምንድነው የሚሆነው ማለት ነው? እዚህ ጋር እኛው ዴሲማል ፖይንት ወደዚህ ስናመጣት አያችሁ 21 ጊዜ መጣንና 22ኛ ላይ 3 እናገኘን እዚህ ጋር። ስለዚህ 3.27 ከዜሮ የተለየ ስለሆነ ይወሰዳል። አያችሁ 3.27 በአንድና 10 መካከል ይገኛል። ስለዚህ 3.27 ታይምስ 10 ፓወር ኦፍ -22 ለምንድን ነው ኔጋቲቭ የሆነው? ከዚህ ጋር ቅድም ነግሬያቸዋለሁ። ዴሲማል ፖይንቱ ከኋላ ወደፊት የሚመጣ ከሆነ ኔጋቲቭ ይሆናል። ከፊት ለፊት ወደ ኋላ የሚሄድ ከሆነ ደግሞ ፖዚቲቭ ይሆናል። ይሄ ከዚህ ከፊት ለፊት ወደ ኋላ የሚሄድ ከሆነ ፖዚቲቭ ይሆናል። ከኋላ ወደ ፊት ለፊት የሚሄድ ከሆነ ደግሞ ኔጋቲቭ ይሆናል ማለት ነው። ስለዚህ 10 ፓወር ኦፍ 6.27 ታይምስ 10 ፓወር ኦፍ 22 የሚል ስታንዳርዱ ነው ማለት ነው። ሳይንቲፊክ ኖቴሽኑ ማለት ነው። እነዚህ ቁጥሮች ደግሞ ምንድን ናቸው? እነዚህ ስታንዳርድ ናቸው። ስታንዳርድ እነዚህ ደግሞ ሳይንቲፊክ ኖቴሽን ናቸው ማለት ነው። ኦኬ ሶ አያችሁ 22 places to the left ነው እዚህ ጋር ይነግራቸዋል። 22 places to the left ማለት from where ነው? from the right to the left ነው ይሄን ስንት ጊዜ? 23 ጊዜ። so the power should be positive ነው። እዚህ ጋር ደግሞ 22 places to the right from left to the right 22 ጊዜ ከሌፍት ወደ ራይት ነው ይሄን ነው። that means ፓወሩ ኔጋቲቭ ይሆናል። እዚህ ጋር በደንብ አስቀምጦላችኋል። አሁን ለምሳሌ ኤግዛምፕል እዚህ ጋር ምንድነው አንጋስትሮም ዩኒት ኮንቨርዥን ላይ አንጋስትሮም ምናለ አንጋስትሮም ማለት ልክ እነ ፒኮ ማይክሮ ደስ እንደምል የሌንግዝ ዩኒት ነው። ደግሞ ያ የሌንግዝ መለኪያ ዩኒት ነው። ሰው አንድ አንጋስትሮም 1 ታይም 10 the power of -10 ሜትር ነች አንዷ ማለት ነው። እዚህ ጋር ታያችኋል። 1 አንጋስትሮም የምጻፍበት ስታንዳርዱ ይሄ ነው፣ ኤ ነው። እዚህ ጋር አለ is equals to 1 times 10 the power of -10 ሜትር ነው አንዱ ማለት ነው። አንዱ አንጋስትሮም that means 0.0 ስንት ጊዜ 9 ጊዜ ከዛ አንድ እንጽፋለን or
1 ታይምስ 10 to the power of -10 ሜትር ማለት አንጋስትሮ ነው ማለት ነው። አንጋስትሮ ነው ማለት ነው። አሁን ይሄን ቁጥር ከምንጽፍ አንጋስትሮ ብለን መጻፍ እንችላለን። አንጋስትሮ ብለን መጻፍ እንችላለን ማለት ነው። ኦኬ ስለዚህ አሁን ለምሳሌ አንድ አንጋስትሮ እዚህ ከሆነ 1 ሴንቲሜትር ደግሞ ስንት ሜትር ነው? ለምሳሌ አሁን አንድ ካስታውሳችሁ 1 ሴንቲሜትር ስንት ነች? 1 ሴንቲሜትር 1 ሜትር 100 ሴንቲሜትር ነው እያለን 1 ሜትር 100 ሴንቲሜትር ነው። ስለዚህ እችኛውን 100 በሳይንቲፊክ መጻፍ እንችላለን። that means 1 ሜትር እኩል ይሆናል 10 the power of 2 ብለን 10 the power of 2 ብለን ሴንቲሜትር ብለን መጻፍ እንችላለን ነው። ኦኬ ስለዚህ እነዚህ ሁለት ነገሮች ሁሌ የማይረሱም ብዬ ነው። አንደኛ the first number must be greater than 1 but less than 10 መሆን አለበት እና the second number ሁለት አለ ማለት ነው አይደለም። 6 3 0 0 0 ውስጥ ለምሳሌ እዚህ ጋር በሁለት ቁጥር ነው የሚጻፈው አይደል? አንደኛ ይሄን ዴሲማል ይሄ ፖይንት እዚህ ጋር ስላለ 1 2 3 4 ስንት ጊዜ ወደ ኋላ ሄደ ማለት ነው? አራት ጊዜ ማለት ነው። 4 ጊዜ ወደ ኋላ ሄደ። ፖይንቱ እዚህ ጋር መጣ 6.3 ከዜሮ የተለየ ቁጥር ደግሞ ይወሰዳል። so 6.3 times 10 the power of minus plus 4 ነው። ምክንያቱም እዚህ ጋር from right to left ስለሄደ from right to left ስለሄደ ማለት ነው። from right to the left ስለሄደን ይሄ ፖዚቲቭ ይሆናል። አያችሁ ስንት ቁጥር አለ? ሁለት ቁጥር አለ ማለት ነው። እዚህ ጋር እንደምታያችሁ we have two number አንደኛ ነምበር ይሄኛው ነው። that means ላይ between በአንድና between this number is between 1 and 10 ነው 10 ነው። ይሄ ደግሞ times 10 the power of the number of plate that we go from left right to left or from left to right ነው 0.0063 ካለን ደግሞ እዚህ ጋር አሁን እችኛዋ ከዴሲማል ፖይንት በፊት ያለችዋ ቁጥር 0 ነች። እዚህ ደግሞ መሆን አይችልም። በአንድና በ10 መካከል መገኘት ስላለበት እችኛውን ወደፊት እንወስዳለን ማለት from left to right እንወስዳለን ማለት ነው። ስለዚህ 1 2 3 4 አራት ጊዜ መጣ። that means 6.4 times 10 the power of -4 ሆነ። ስለዚህ እዚህ ጋርም ሁለት ነገር አለ። ልዩነቱ ምንድነው? እዚህ ጋር -4 ነው። ለምን ማይነስ ሆነ? from left to right ከመጣ ማይነስ ነው። from right to left ከመጣ ደግሞ ምንድነው የሚሆነው? ፕላስ ነው የሚሆነው ማለት ነው። ይሄን ለይታችሁ እንድታውቁ ፈልጋለሁ። ኦኬ ፓወር ኦፍ 10 ከዚህ በፊትም አይተነዋል። noted that the negative powers and decimaloቹን negative power decimal ነው። ይሄ ስታንዳርዱ ነው። this is a standard this is a exponential form ነው። exponential form ማለት or 10 the power of ብሎ በፓወር የሚጻፍ ቁጥር ኤክስፖኔንት ይባላል። በፓወር የሚጻፍ ቁጥር ኤክስፖኔንት ይባላል። ስለዚህ አሁን from 1 ጀምሮ 10 the power of 1 10 ነው። 10 the power of 2 100 10 the power of 3 ይሄ ፓወራቸው ነው። እሺ በኤክስፖኔንት ፎርም የተጻፉ ናቸው። እነዚህ ደግሞ ኖርማል ቁጥሩ ስታንዳርዱ የተጻፈ ነው ማለት ነው። ይሄ ፖዚቲቭ ሲሆን እንደዚህ ነው። ኔጌቲቭ ሲሆን ደግሞ 10 the power of -1 ከሆነ 0.1 10 the power of -2 0.01 10 the power of -1 ማለት ከዴሲማል ፖይንት በኋላ አንድ ዲጂት አለ ነው። 10 the power of -2 ማለት ደግሞ ከዴሲማል ፖይንት በኋላ ሁለት ዲጂት አለ ነው። እዚህ ጋር 1 2 ነው ይታያቸዋል። 10 the power of -3 ማለት ደግሞ ከዴሲማል ፖይንት በኋላ ስንት ዲጂት አለ ማለት ነው? 3 ዲጂት አለ። ስለዚህ የግድ እነዚህን በደንብ ማወቅ አለባቸው ሳይንቲፊክ ኖቴሽንን ለመጻፍ። ኦኬ to change from standard form አሁን ቅድም ነግራቸዋለሁ። ከስታንዳርድ ወደ ሳይንቲፊክ ኖቴሽን ለመቀየር ምን ማድረግ አለብን ነው። these are the steps that we all should follow to convert or to change the standard form of the number to the scientific notation. አንደኛ place decimal point say that there is one non-zero digit to the left of the decimal point. ከዴሲማል ፖይንት በፊት አንድ ዜሮ ያልሆነ ቁጥር የግድ መገኘት አለበት ነው። ነን ዜሮ እዚህ ጋር ታያችኋል። one non-zero digit number of ከዴሲማል ፖይንት በፊት መገኘት አለበት ዲጂት
አንድ መሆን አለበት። እሱም ከዜሮ የተለየ መሆን አለበት። ቅድም አሁን ስንሰራ የነበረው ነው። ሁለተኛ ካውንት ነምበር ኦፍ ዴሲማል ፕሌስ ዴሲማል ሃስ ኦር ሙቭድ። በአጠቃላይ ቁጥሩ ስንት ዴሲማል ፕሌስ አለው? በአጠቃላይ ስንት ዲጂት አለው? ኦር ሃው ሜኒ ታይምስ ዊ ሙቭ ፍሮም ሌፍት ቱ ራይት ኦር ፍሮም ራይት ቱ ሌፍት ስንት ጊዜ ሄደን የሚለውን ካውንት እናደርጋለን። then this will be exponent of the 10 ይሆናል። 10 the power of ላም ደግሞ በፓወር ለመጻፍ ይጠቅመናል ማለት ነው። ስንት ጊዜ ወደ ኋላ ሄደን ስንት ጊዜ ወደፊት ሄደን የሚለውን ካወቅን በኋላ 10 the power of ብለን እንጽፋለን ማለት ነው። ኦኬ third if the original number was less than 1 ቁጥሩ ደግሞ ኦሪጂናሉ ኦር ስታንዳርድ ፎርሙ ከዜሮ በታች ከሆነ then the exponent is always negative ነው። በቃ ምንም በቀላሉ አንድ ቁጥር if the given number is or the standard number is less than 0 less than 1 ከሆነ ሁሉ ጊዜ ፓወሩ ምንድን ነው የሚሆነው ማለት ነው? ኔጋቲቭ ነው የሚሆነው። 10 the power of ብለን እንቆጥራለን። the power of negative ብለን እንቆጥራለን። ምክንያቱም ኔጋቲቭ ስለሆነ from left to the right ስንሄድ ኔጋቲቭ ይሆናል። ኦኬ ኤግዛምፕል እዚህ ጋር ታያችኋል። 4,750,000 ነው ይሄ ቁጥር አያችሁ። ስለዚህ በአጠቃላይ ስንት ዴሲማል ፕሌስ አለው? 1 2 3 4 5 6 7 አይደል? ይሄ ሁሉ ዴሲማል ፕሌስ ሰባቱ ከዜሮ በላይ ናቸው። ስለዚህ ምን እናደርጋለን? እኛው ዴሲማል ፖይንትን ስንት ጊዜ 6 ጊዜ ወደ ኋላ ሄደን ማለት ነው። moved 6 decimal places from right to the left from ማለት ወደ ኋላ ስንሄድ ፖዚቲቭ ይሆናል ማለት። ስለዚህ 1 2 3 4 5 6 ነው። ከዛ ዩዝ እዚህ ጋር 4.75ን ወሰድን። ከዛ 4.7 ማለት እዚህ ጋር ያለችው ማለት ነው። አያችሁ ችኛው 4.75 እዚህ ቁጥር ውስጥ ኢዝሊ ዴሲማል ፖይንት እዚህ ጋር ስላለች ችኛው ዴሲማል ፖይንት 1 2 3 4 5 6 ጊዜ ወደ ኋላ ወሰድናት ማለት ነው። ነገር ግን እዚህ ጋር ከዚህ የተለየ ቁጥር ደግሞ አለ። ስለዚህ ምን ይሆናል? 6 ጊዜ ወደ ኋላ ሲመጣ 4.75 ታይምስ እዚህ ጋር ከዴሲማል እዚህ ጋር ምን ብሎ ነበር ካስታውሳችሁ? ፕሌስ ዴሲማል ፖይንት ሳይዳ there is only one non zero digit before decimal point። ይሄ ዴሲማል ፖይንታችን ነው። this is our decimal point ዴሲማል ፖይንት ነው። ከዴሲማል ፖይንት በፊት ያለው ቁጥር ይሄኛው ቁጥር አራቱ non zero ነው ማለት ነው። this non zero በተጨማሪ ምንድነው በአንድና በ10 መካከል የሚገኝ ነው ማለት ነው። then 4.75 ብለን እንዲያርገን እንጽፋለን። 4.75 times 10 the power of minus not minus 6 plus 6 ብለን እንጽፋለን። ምክንያቱም ወደ ኋላ ስለሄድን ማለት ነው። here the original number was የተሰጠው ኦሪጂናል ነምበሩ ስንት ነው? ይሄኛው ነምበር ከአንድ በላይ ስለሆነ ነው ኤክስፖነንቱ ፖዚቲቭ። ስለዚህ if the original number or if the standard number is greater than 1 ይሄኛው ስታንዳርድ ፎርሙ or if the standard number is greater than 1 then 10 the power of positive ይሆናል ነው። እዚህ ጋር ፖዚቲቭ ይሆናል፣ እዚህ ጋር ግን ምንድነው ኔጌቲቭ ይሆናል ብለን አንስተናል። ኤግዛምፕል እስቲ የኔጌቲቭን ነው ምን ይላል እዚህ 0.00 3 ጊዜ 0 then 7 8 9 ነው ይታያችኋል። ቢፎር ዴሲማል ፖይንት ከዚህ ዴሲማል ፖይንት በፊት ያለው ቁጥር 0 ነው። 0 ደግሞ መሆን አይችልም። ስለዚህ ከ0 የተለየ ቁጥር ፍለጋ from left to right እንሄዳለን ማለት ነው። 1 2 3 4 7 እናገኘን። ስለዚህ ዴሲማል ፖይንት shifted ስንት ጊዜ ሄደን ማለት ነው? 4 ጊዜ ሄደን ማለት ነው። ከዛ 7.89 times 10 the power of minus 4 ብለን እናስቀምጣለን። ምክንያቱም this number is ስታንዳርድ ነምበሩ የተሰጠው ከአንድ በታች ስለሆነ ከአንድ በታች ሲሆን ደግሞ ይሄ ፓወር ምንድን ነው የሚሆነው? ኔጌቲቭ ይሆናል ብለን ስለነሳ ነው። እዚህ ጋር በዚህ ሄክ ኦር
የተሰጠው ፕሪንሲፕል እንዲያርገን እንሰራለን። ዋይ ለምንድነው እዚህ ጋር ኤክስፖነንቱ ኔጋቲቭ የሆነው? ቢካዝ ዘ ጊቨን ኦሪጂናል ነምበር ኢዝ ሌስ ዛን 1 ስለሆነ ማለት ነው። ኤግዛምፕሎች አሉ እዚህ ጋር እንደምታዩት ለምሳሌ እዚህ ጋር ትራይ ዚስ ይላል 6500 is equals to እዚህ ጋር የምናደርጋለን 6500 የሚለውን ችኛዋን ፖይንቷን እዚህ ጋር ስንት ጊዜ? 2 ጊዜ ወደ ኋላ እንሄዳለን። በዜሮ ለማጥፋት ደን 3 4 ስንት ሆነ ማለት ነው? 6.15 ነው። 2 ጊዜ ከዜሮ የተለየ ቁጥሩን መውሰድ አለብን እንዳትረሱ። ታይምስ 10 the power of ስንት ጊዜ ሄድን ወደ ኋላ? 1 2 3 4 ጊዜ ሲልን -4 ይሆናል ማለት ነው። በዚህ ምሳሌ መሰረት እዚህ ጋርም ተጽፏል። ለምሳሌ እዚህ ጋር ያለውን 321ን መጻፍ እንችላለን። ይሄ ቁጥር it is greater than 1 ሶ ችኛዋ ዴሲማል ፖይንት እዚህ ጋር ያለችዋን ወደ ኋላ 2 ጊዜ እንወስዳታለን። ስለዚህ ስንት ነው የሚሆነው? 3.21 ታይምስ 10 the power of 2 ነው። ምክንያቱም ወደ ኋላ ስለሄድን ኦር በቀላሉ ቁጥሩ ከአንድ በላይ ከሆነ ፓወሩ ፖዚቲቭ መሆን ስላለበት ማለት ነው። ኦኬ እዚህ ጋር ትራይ ይስላል you can try it at your home። እዚህ ጋር ይሄን ቪዲዮ ካያችሁ በኋላ ቤታችሁ ሆናችሁ በደንብ ትራይ ማድረግ ትችላላችሁ። እና remember the first number must be 1 or more but less than 10 መሆን አለበት። ዳጥም በቀላሉ 1 2 ከ1 እስከ 9 ማካከል ያለው ቁጥር መሆን አለበት ነው። ከዚህ ምን እንረዳለን? ባይ ዘ ወይ እዚህ ጋር አሁን ያየነው ምንድነው? ስታንዳርድን ወደ ምን አንድ የተሰጠ ስታንዳርድ ቁጥር ወደ ምን መቀየር ነው? ስታንዳርድ ፎርም ኦፍ ነምበርን ስታንዳርድ ቁጥርን ኦር ስታንዳርድ ነምበርን ኦር ፎርምን ወደ ምን መቀየር ነው? ቱ ሳይንቲፊክ አይደለ? ሳይንቲፊክ ኖቴሽን ነው ያየነው። ቱ ሳይንቲፊክ ኖቴሽን ነው ያየነው እና ስለዚህ ይሄ ስታንዳርድ ቁጥር ደግሞ this ስታንዳርድ ነምበር ሁለት አለው ብለናል አይደል ተማሪዎች? ግሬተር ዛን 1 እና ሌስ ዛን 1 ግሬተር ዛን 1 ከሆነ 10 the power of n ፖዚቲቭ ይሆናል። ሌስ ዛን 1 ከሆነ ደግሞ 10 the power of minus n ይሆናል ብለን አሁን በቀላሉ አንስተን ነበር። ኦር ግሬተር ዛን 1 ከሆነ የምንሄደው from where to where ነው? from left to right ነው፣ ወደ ኋላ ነው የምንሄደው። እንደዚህ ነው። ኦር እዚህ ጋር እንደምታያችሁ እንደዚህ ነው። from right to left ነው የምንሄደው። ኔጌቲቭ ላይ ደግሞ ከየት እንሄዳለን? from left to right ነው የምንሄደው ማለት ነው። this is from right to left and this is from left to right ነው። ስለዚህ ኔጌቲቭ ይሆናል ፖዚቲቭ ይሆናል የሚለውን ለይታችሁ ማወቅ አለባችሁ። ሌላ ደግሞ እንዴት አድርገን ሳይንቲፊክ ኖቴሽንን ወደ ስታንዳርድ እንቀይራለን ነው። converting scientific notation to standard ሳይንቲፊክ ኖቴሽን እንዴት አድርገን ወደ ስታንዳርድ እንቀይራለን የሚለውን ደግሞ ማወቅ አለብን። ፕሪንሲፕል ምንድነው? መከተል ያለብን ነገሮች ምንድናቸው? አንደኛ ሙቭ ዴሲማል ፖይንት ቱ ዘ ራይት። እዚህ ጋር ታያችኋል። ሙቭ ዴሲማል ፖይንት ቱ ዘ ራይት ፎር ፖዚቲቭ ኤክስፖነንት ኦፍ 10። አሁን እዚህ ጋር ሳይንቲፊክ ኖቴሽን ሁለት ሳይንቲፊክ ኖቴሽን አለ ማለት ነው። we have two scientific notation of the number። አንደኛ if the number here we have a number times 10 the power of n and here we have a number times 10 the power of minus n ነው። that means ፖዚቲቭ ነው ማለት ነው። እዚህ ጋር ፖዚቲቭ ነው። እዚህ ጋር this is positive ኤክስፖኔንታችን ኦር ፓወራችን እዚህ ጋር ያለው ኤክስፖኔንቱ ፖዚቲቭ ነው። እዚህ ጋር ደግሞ ኔጌቲቭ ነው። ስለዚህ ፖዚቲቭ እና ኔጌቲቭ ሲሆን አንድ አይደለም ማለት ነው። ሶ ዴሲማል ፖይንቱን just move the decimal point to the right። ከሌፍት ወደ ራይት ምን እናደርጋለን? ሙቭ እናደርጋለን ማለት ነው። ማን ከሆነ ፖዚቲቭ ከሆነ ዴሲማል ፖይንቱ
ሙቭ እናደርገው ፍሮም ዌር ቱ ዌር ነው። ፍሮም ሌፍት ቱ ራይት ሙቭ እናደርጋለን። ቱ ራይት እናንቀሳቅሰዋለን ማለት ነው። ሺፍት እናደርገዋለን። ኔጋቲቭ ከሆነ ደግሞ ጀስት ምናደርጋለን? ፍሮም ራይት ቱ ሌፍት ነው። ፍሮም ራይት ቱ ሌፍት ነው። እዚህ ጋር ደግሞ ሙቭ ዴሲማል ፖይንት ፍሮም ራይት ቱ ሌፍት ሙቭ እናደርጋለን ነው። ቀላል ነው። እናየዋለን። ሉክ አሁን እዚህ ጋር ይዩት 5.024 ታይም 10 ፓወር ኦፍ 3 አለ። እዚህ ጋር እኛ መለየት ያለብን ፓወሩ ነው። እዚህ ጋር ምንድነው ፓወሩ? 3 ነው እና it is what it is ፖዚቲቭ ነው right 3 እና it is a positive ሶ ምን እናደርጋለን? ፖዚቲቭ ከሆነ ደግሞ ምን ይላል? ከሌፍት ወደ ራይት ሙቭ አድርግ ይላል አይደል? ዴሲማል ፖይንቱ እዚህ ጋር ነው ያለችው አይደል? ሶ this is left right this is right ሶ እኛው ዴሲማል ፖይንት from left to the right shift እናደርጋለን። ስንት ጊዜ እዚህ ጋር ተማሪዎች? 3 ጊዜ። ሰው እዚህ ጋር ይዩት 1 2 3 ለዴሲማል ፖይንቱ ወደዚህ ከዚህ ሺፍት ተደረገች። ከዛ ስንት ሆኗል ማለት ነው? 5 0 2 4 ሆነ ማለት ነው። በቀላሉ ምን አደረገን? ቀየረን ማለት ነው። በቀላሉ ቀየረን ማለት ነው። ስለዚህ ፖዚቲቭ ከሆነ እንዲህ አድርገን from left to right ሙቭ እናደርጋለን ነው። from left to right ሙቭ እናደርጋለን። እቺን እንዳትረሱ። ይሄ ዲስ ፎር ፖዚቲቭ ስለሆነ እዚህ ጋር ኦኬ። ፖዚቲቭ ኤክስፖነንት እዚህ ጋር ፖዚቲቭ ኤክስፖነንት ሙቭ ዴሲማል ቱ ዘ ራይት ነው። from left to the right ሙቭ እናደርጋለን ነው። ኔጋቲቭ ከሆነስ if it is negative ከሆነ ደግሞ ምን እናደርጋለን? እዚህ ጋር ምን ይላል? 1.015 ታይምስ 10 the power of -8 ስለዚህ እዚህ ጋር ስንት ነው የምለው? ኔጋቲቭ 8 ይላል አይደል? ስለዚህ እዚህ ጋር this is ኔጋቲቭ ነው። ስለዚህ ወዴት ሙቭ መድረግ አለበት? to the left ነው። እሺ to the left ነው ተማሪዎች፣ to the left ነው ሙቭ የምናደርገው። ፖዚቲቭ ከሆነ ግን to the right ነው። ፖዚቲቭ ከሆነ to the right ነው። ኤክስፖኔንት ወር ፓወራችን ፖዚቲቭ ከሆነ to the right፣ ኔጋቲቭ ከሆነ to the left ነው። ሶ ይሄንን ቁጥር ታችኋል። ይሄኛው ዴሲማል ፖይንታችን ነች። ስንት ጊዜ ወደ ኋላ እንወስዳታለን ተማሪዎች? 8 ጊዜ። ሶ እዚህ ጋር እንደምታዩት 1.015 ታይምስ 10 the power of -8 የሚለውን ማይነስ ስለዎች መጀመሪያ ከዚህ የተለየ ቁጥር እንወስዳለን። እዚህ ጋር 1.015 ከዛ ብናደርጋለች እኛው ዴሲማል ፖይንትን 8 ጊዜ ወደ ኋላ 1 2 3 4 5 6 7 8 እዚህ አያችሁ። ስለዚህ 0 አለ ማለት ነው። 1 2 3 4 5 6 7 እዚህ ጋር ያለችው ፖይንታችን ነች። ዲዛር ፖይንት በእነዚህ ሁሉ ፈንታ የምናስገባለን ማለት ተማሪዎች 0 ነው የምናስገባው። 0 0 0 0 0 0 0 ዲስ አወር ፖይንት። 0 ስንት ጊዜ ማለት ነው? 1 2 3 4 5 6 7 ጊዜ። ሶ እቺኛው ፖይንት አለች ፖይንት ከዛ 1 2 3 4 5 6 7 1 0 1 5 ስለዚህ ዴሲማል እዚህ ጋር የነበረችው ወደዚህ ምን ሆነች ማለት ነው? ሺፍት ተደረገች ነው። ሶ ይሄኛው ምንድነው ማለት ነው? ስታንዳርድ ነው ማለት ነው። this is our standard and this is scientific ሳይንቲፊክ ነው። ይሄ ደግሞ ስታንዳርድ ነው። ሶ 8 places to the left ነው። አያችሁ 8 places to the left ነው። እዚህ ጋር ደግሞ ምንድነው 3 places to the right ነው። 3 places to the right and 8 places to the left ነው። ስለዚህ ኔጋቲቭ ከሆነ ዴሲማል ፖይንቱን to the left ሙቭ እናደርጋለን። ፖዚቲቭ ከሆነ ደግሞ ዴሲማል ፖይንቱን to the right ሌፍት እናደርጋለን ነው። ኦኬ ይህንን የተወሰነ ሰርተን ከዛ
የዛሬ ቪዲዮአችን እናጠናቀቃለን። ለምሳሌ ራይት ስታንዳርድ ፎርሙላል እዚህ ጋር እንደምታዩት 9.42 ታይምስ 10 the power of -3 ስለምል አሁን እዚህ ጋር -3 ስለሆነ ስንት ነው እዚህ ጋር ስንት ዴሲማል ፕሌስ ነው እዚህ ጋር 3 ጊዜ አለ ማለት 3 ጊዜ ስንት ወደ ኋላ አየ 8 places to the left ኔጌቲቭ ስለሆነ እዚህ ጋር 3 places where to the left እንዳለ ማለት ነው 3 places to the left ጀማሪ ቁጥሩን እንወስዳለን ቁጥሩ ስም ነው 9.42 ስለሆነ 1 2 3 እዚህ ጋር ያለው መጨረሻ ላይ ያለው ፖይንት ነች። እዚህ ጋር ደግሞ ፒ በያነኑ ፒኩ ላይ ኦልሞስት የተደገላ 0 እንጨምራለን። ምን ሆነ ማለት ነው 0 ፖይንት እዚህ ላይ 0 እንጨምራለን 0 0 እነዚህ ሁለቱ 942 ነው ማለት ነው። that is the standard form of the number እዚህ ጋር እንደምታዩት። ስለዚህ በዚህ ምሳሌ መሰረት እናንተም ይህንን ነምበር 1 እና ነምበር 2 ቤታችሁ ሆናችሁ ትራይ ሞክሩት። ዛሬ በአጠቃላይ ያየነው ስለ ሳይንቲፊክ ኖቴሽን ነው። ሳይንቲፊክ ኖቴሽን ማለት the way to express በጣም ትንሽ or very small or በጣም ትልቅ ቁጥር በአጭሩ ለመጻፍ እና ካልኩሌሽን ውስጥ በጣም የሚጠቅመን ቁጥሮችን በሾርት ፎርም የመጻፍ ነው። ስለዚህ በቁጥሮች ደግሞ በሾርት ፎርም ሲጻፉ ሁለት ፓርት አላቸው ብለናል። አንደኛ the first number ነው ከዴሲማል ፖይንት በፊት የሚጻፍ ቁጥር ነው። ከዴሲማል ፖይንት የሚጻፍ ቁጥር ደግሞ በአንድና በ10 መካከል መገኘት አለበት ብለናል። ሁለተኛው ፓርት ደግሞ ዴሲማል ፕሌስን ሺፍት ኦር ሙቭ ስናደርጋቸው from left to right or right to left ሙቭ በሚሆኑበት ጊዜ በኤክስፖነንት ኦር በፓወር ነው የሚጻፉት። ፓወር ኦፍ 10 ይባላል። ኤኒ ቁጥር ደግሞ ማንኛውም ቁጥር በፓወር ኦፍ 10 የሚጻፍ ከሆነ ቁጥሩ ኤክስፖነንት ይባላል። ስለዚህ እነዚህ ኤክስፖነንቶችን ማወቅ አለባችሁ። ስታንዳርድን ከኤክስፖኔንሻል ፎርሙን ስታንዳርድ ፎርም ነው ኤክስፖነንት ነው። ዳሚት ኤክስፖነንቱ ሁለተኛው የሳይንቲፊክ ኖቴሽን ፓርት ነው። ስታንዳርድን ወደ ሳይንቲፊክ ለመቀየር እነዚህ 3 ስቴፖች ውስጥ ግድ ማለፍ አለብን። ኤግዛምፕሎችንም አይተናል። በተጨማሪም ሳይንቲፊክ ኖቴሽን ወደ ስታንዳርድ ለመቀየር ደግሞ 2 ስቴፖች አሉ። ፖዚቲቭ ከሆነ ወደ ራይት ዴሲማል ፖይንት ወደ ራይት እንወስደዋለን። ኔጋቲቭ ከሆነ ደግሞ ፓወሩ ወደ ዴሲማል ፖይንቱን ነምበር ኦፍ እዚህ ጋር ነምበር ኦፍ ኤክስፖነንት የተሰጠው ጊዜ ወደ ኋላ ኦር ቱ ዘ ሌፍት እንሄዳለን የሚለውን ነው። በሚቀጥለው ቪዲዮአችን በሳይንቲፊክ ሜተድ እስክንገናኝ ድረስ ሰላም ነው።